ይሁን ወደ እኔ ላይ ብቻ ትኩረት እንዲደረግ ኃይለኛ በጀታ እንትን እያለች ነውና ይህን ጉዳይ ደግሞ ህዝቡ እያየ አይደለም። ለኔም ግድ እየሰጠው አይደለም። እና ያ ፓርት ትንሽ ይደብራል። እኔ የምትወዱ ቤተሰቦቼ በጠቅላላ ሁሉን ነገር በትኩረት እያያችሁ በትኩረት ምን እየተካሄደ እንደሆነ ማለት ነው። ምክንያቱም ዛሬ እኔ ላይ ሆኖ ነገ እናንተም ላይ ይሆናል፣ ሁሉም ሰው ላይ ይሆናል፣ በዙር ይደርሳል። የሌላ አሻጠር ነው እየተሰራ ያለው ማለት ነው። እኔ አሁንም ቢሆን ስለ ጉዳዩ ሳይሆን ጉዳዩን ህግ ይዞታል፣ ህግ ነው የሚጨርሰው። ግን ጉዳዩን ሴትዮዋ መረሳት የለባትም። ፋሚሊዎቼ እዚህ ሀገር ዱባይ ላይ ሆኜ እኔ ይሄን ጉዳይ ፖስት ማድረግ የሴትዮዋን ፎቶ ምናምን ፖስት ማድረግ አልችልም። ሀገር ቤት ገባለሁ፣ ሀገር ቤት ፖስት ማድረግ ከተቻለ እዛ አደርጋለሁ። ግን ፖስት ማድረግ የምትችሉ ሰዎች አላችሁ፣ የሆነ ሀገር ላይ ያላችሁ ሰዎች እዚህ ጋር ወንጀል ነው። ፖስት ማድረግ አልችልም የእሷን ፎቶ። የእሷ ጉዳይ መረሳት የለበትም ነው ዋናው ሀሳብ እንጂ ስለ ጉዳዩ ለመተንተን ወይ ምናምን ያ ከወንጀልም ወንጀል ነው። ግን ጉዳዩ ሴትየዋ በደንብ መረሳት የለባትም። የሷ ጉዳይ ምንም ይሄ ጉዳይ መረሳት የለበትም ነው ዋናው ሀሳብ። ተድበስብሶ መቅረት የለበትም። እኔ እስከ ህይወቴ ፍጻሜ ድረስ አልፋታትም። ህይወቴን እዚያ አዘጋጅ ውስጥ ከተው ማለት ነው። ጓደኞቼ ተባበሩኝ፣ እርዱኝ ነው። ጥሩ ሀገር ላይ ያላችሁ፣ ነፃነት ያለው ሀገር ላይ ያላችሁ ፎቶ መፖስት የምትችሉ የእሷንም የቤተሰቧን ማስጨነቅ በቃ በደንብ ነው ዋናው ሀሳብ። እኔ እዚህ ዱባይ ላይ ሆኜ አልችልም ነበር እንጂ ሙሉ ፔጄ የእሷ ፎቶ ነበር የሚጥለቀለቀው። አሁንም ኢትዮጵያ ገባለሁ፣ ኢትዮጵያ ገብቼ እንደዛ ነው የማደርገው። ኢትዮጵያ ይቻል አላውቅም አይደል? በዛ ጉዳይ ፖስት አድርጌ ፊልተር ምናምን ይላሉ። ፊልተር ወንድ ልጅ አይደለው እንዴ? ፊልተር የምን ፊልተር ነው የምታወሩት? ስለ ወንድ ልጅ የትኛውን ፊልተር ምን እንደዚህ የቀልዳችሁ፣ እግዚአብሔር ይቀልድባችሁ። እኔ ላይ የቀልዳችሁ በዚህ ሁኔታ ላይ ሆናችሁ ማለት ነው። እውነታውን እያወቃችሁት ጀርባ የሰጣችሁኝ እግዚአብሔር ይፍረድባችሁ። እውነታው አይናችሁ ላይ እዚህ ቁጭ ብሎ ሰውን ለመጣል ስለዚህ ጉዳይ እኔ ሲጀመር ምንም አላወራም፣ ማውራትም አልችልም። ማንም ሰው ደግሞ ስለዚህ ጉዳይ አያወራም። ግን ስለ ሴትየዋ ያለችበትን ሁኔታ ቢያንስ እኛ የሚያቅማችን ህግ የሚያቅሙን እኛ የሚያቅማችን እናድርገን ሐሳቤ ማለት ነው። ህግም የራሱን ስራ ይሰራል፣ እኛም የራሳችንን ስራ እንሰራለን ማለት ነው።
እኔ እኮ ቪዲዮ ግቡና እስኪ ቪዲዮዬን እስኪ ተመልከቱ። እስኪ የትኛው ቪዲዮ ነው እኔ በፊልተር ቪዲዮ የሰራሁት? ሂዱና ቪዲዮዬን ተመልከቱ። እዚህ ጋር ያለው ጠቅላላ ያውን በፊልተር ያለ ፊልተር ምናምን ሲሉ ነበር እዛ እንትን ላይ ይሄ ቪዲዮ ያለ ፊልተር ነው ምናምን ይላሉ። እኔ ኦልሬዲ የትኛው ቪዲዮ ነው በፊልተር የተሰራው? ይሄ በፊልተር ነው እንዲያዝንልኝ ማንም እኔ እንዲያዝንልኝ አልፈለ እናንተ አዝናችሁልኝ ምንም እኮ የምትፈይዱ ከፈጣሪ ውጪ ሊያዝንልኝ የሚችል የለም በዚህ ሰዓት። የደቦ ፍርድና ሁሉም በአንድ አካብደሃል አረካት አድርገሃል። የኢትዮጵያ ሕዝብ ላይ በቃ መገደል አለብን፣ መቀማት አለብን፣ ዜሮ መግባት አለብን። ፍርድ የደቦ ፍርድ ማለት ነው። የትኛው እንትን ነው ያለ ፊልተር በፊልተር የገባሁት? ገብቼማ ከዚህ ውስጥ ቪዲዮ ምሳሌ የትኛው ነው? እኔ ወንድ ልጅ እኮ ነኝ እኮ እንዴት ነው በፊልተር? የቱ ቪዲዮ ነው በፊልተር ያለው? እስኪ አምጡት። አፍንጫ ተጣሟል፣ ጉንጭ ተጣሟል ያላችሁ በዚህ ችግር ላይ የምትቀልዱብኝ ሰዎች እግዚአብሔር ይፈርዳል እኮ እግዚአብሔር ይፈርዳል። ምንም ይጣመም በዚህ የሚግባ በዚህ ያለውበት ችግር ነው ይሄ ሁሉ እንትን የሚለው። ቪዲዮዎችን ሁላችሁም ገብታችሁ ይዩት። የትኛው ቪዲዮ ነው ተሽለጥጬ በፊልተር የገባሁት? ይሄ ራሱ ትንሽ ነፃ የሚያደርግ ፊልተር እናነሳዋለን። ይሄን ያህል ወንድ ልጅ ሆኖ በፊልተር እንትን የሚለው ነው የለም። ፊልተር አርጋችሁ እንትን ብትሉት ትንሽ ነፃ የሚያደርግ ነው። በቃ ይሄ ነው እኔ ላይቭ ላይ የምጠቀመው። ማን ስላዘነ ማን ይሆናል? እስኪ ከገባሁበት ችግር ማን ነው እንትን የሚለኝ የሚያወጣኝ? ዋናው ነገር በጥሩም ሰዓት ጥሩ ነገር ተደርጎ አልፏል። ግን እዚህ ጋር ችግር ውስጥ ገብቻለሁ እንደ ወንድም ማለት ነው። እና በዚህ ጉዳይ ምንድነው ያቅማችሁ ልታግዙኝ የምትችሉት? ያቅማችሁ ደግሞ ምንድነው? ይሄ ጥሩ የተሻለ ሀገር ላይ ፎቶ መፖስት የምትችሉ ሀገር ላይ የሴትዮዋን ፎቶ የባሏን ፎቶ ፖስቱልኝ። ሌላ የለም። ዱባይ ፎቶ መፖስት አይቻልም። እሺ ኩዊንዬ የኔ ጓደኞቼ በቃ በዛ እንትን ፖስት አሉት ፎቶ ሰው ኮንፊውዝድ እንዳይሆን ስለ ሁኔታው የተፈጠረውን ነገር ምናምን ዲቴይል በመጻፍ እየጻፋችሁ እንደዛ ተባበሩ ብዬ ፖስት አድርጌ አፍንጫው ተጣሟል፣ ጉንጩ ተጣሟል፣ በዚህ ገብቶ የዚህ ብሔር ተወላጅ ነው ምናምን ማይሆን ነገር ይለፈልፋል። ለዛም ለሁሉም እኮ ጊዜ አለው። እናንተ ችግር ውስጥ አትገቡም እንዴ? እናንተ ከችግር የራቃችሁ ናችሁ? እናንተ ንጹህ ናችሁ? ማን ምንድን ነው? ሁሉም እኮ ይደርሰዋል በየሰዓቱ። የሁኔታው ነገር ይለያይ እንጂ ሁሉም ሰው ችግር ውስጥ ይገባል። ሁሉም ሰው መንገዱ ላይ መሰናክል ይገጥመዋል። ሁሉም ሰው እዚህ ሁኔታ ላይ አውቄ እንደማልገባ በግልጽ ህዝቡ ያውቃል።
በትክክል ግን አይመለከተውም። አውቀ ገባ ሳታውቅ ገባ የሚመለከተን ታሪክ የለም። አመሰግናለሁ ድሪያችን እኔ እዚህ ያለሁበት ሀገር ወንጀል ነው። ዱባይ ነኝ ያለሁት። ወደ ሀገሬ እስከመለስ ድረስ እዚህ አልችልም። ኢትዮጵያ ግን እዛ ምንም ቢሉኝ አለቅም። እዛ ፖስት አረ እዚህ ግን አሁን ያለሁበት ሀገር የማንንም ፎቶ ፖስት ማድረግ አይቻልም። ዱባይ ላይ እዚህ ዱባይ ላይ ፖስት በፖስታችሁበት ሰዓት ነው ኢሚዲየትሊ በራችሁ ላይ ፖሊስ የሚመጣ አይቻልም። ለዛ ነው እንጂ እኔ ጉዳዩን ችላ ምናምን ብዬ አይደለም። ኢቭን ባለፈው አሁን ስለ እርዳታው ጉዳይ እንትን ያሉትን ጠምዝዘው ምን አይነት ፈራ እግዚአብሔር የሌላቸው ውዳቂ ፍጥረት እንደሆኑ አላውቅም። አንዳንድ ሰዎች እንዴ ስለ እርዳታ ቴዲ ቤት የተናገርኩትን ቀይረው ታይታችሁታል። ምን አይነት ወሬ እንደሚያወሩ አንተ የእርዳታ ኮሚሽን ምናምን እንደዚህ እየተቀበልክ እኔ ኮሚሽን ሚኪ ፊት አውራሪ ተቀብሎኛል። ሚኪ ፊት አውራሪ ኮሚሽን ተቀብሎኛል። በእርዳታ ጉዳይ 1 ብር ተቀብሎኛል። 1 ብር አጉድሎ ሰጥቶኛል የሚል አምጡ አይደለም እንዴ ያልኩት። መጥቼ ደረቴን ነፍቼ ግን የሚልኩት ሰዎች እርዳታ አድርሱ ብለው የሚልኩን ረጂዎቹ ሰዎች እቺን ለሆነች ነገር ያዝ፣ እቺን ለዛ ስጥ፣ ያን ለዛ ስጥ ብሎ ይላሉ ያልኩት። ያቺን ከዛ ላይ የሆነች ነገር እንጠቀማለን ምናምን ብለው እግዚአብሔር ይፍረድባችሁ እናንተ በጌታ በኢየሱስ ስም እመቤቴ የጭንቃ ማላጇ እኔ ትፍረድባችሁ በእውነት ረብስ ማሙልድ ደረቴን ነፍቼ ነው ቴዲ ጋር ሂጅ ያስረዱት ስለ እርዳታ ጉዳይ። እንዴ ሁሉ ጉዳይ እንኳን እየወረደብኝ ይሄ ሁሉ ነገር እኔ ላይ እንትን ብለው በዚህ በእርዳታ ጉዳይ ስለማያሳስበኝ ሄጄ ነው የተናገርኩት። ኦፍ ኮርስ በግልጽ ነው የተናገርኩት። ማንም ሰው ለጽድቅ አይሰራም። አንዳንዱ ለጥቅም ይሰራል፣ አንዳንዱ ደግሞ ለተስፋይዜሽን ይሰራል፣ አንዳንዱ ለተወዳጅነት፣ ለብዙ አይነት መንገድ ይሰራል። ለጽድቅም ይሰራ የለም። ያቺን ያልኩበትን ቀይረው በዚህ አድርገው በዚህ እንቀበላለን፣ ኮሚሽን እናደርጋለን። ጂሰስ በጣም እግዚአብሔርን አትፈሩም እንዴ? ታልታችሁ ነው የምትሞቱት እኮ መጨረሻ አዘኝ እንደዚህ እንደዚህ አይነት ክፋት እንደዚህ አይነት እንትን እኔ ደረቴ ነፍቼ ነው ቴዲ ሲጠይቀኝ የታለ አምጣቸው ሰዎቹን እንዲህ ሚኪ በደለን ሚኪ ተቀበለን ያሉ ሰዎች ይሄ እንዴታል ደረቴ ነፍቼ ያ ፍራውልም መጣ እንደዚህ 20 ሺህ ብር ልካል። 20 ሺህ ብር ራስ ጎንደር ልትሄድ ስትል ውሰድ ብዬዋለሁ። አለቃለቅ ለአራት ሰዎች 20 ሺህ እንዴት በዚህ አድርጎ በዚህ ጎል ለመክተት ማለት ነው። እንደማንም ሰው እኮ እዚህ አፍ መክፈት ይቻላል። ግን ይነዋት አንዳንድ የትልቅ ልጅ ስትሆኑ እንደዚህ አይነት ነገር ትጠየፋላችሁ እንጂ እንደማንም አፍ መካፈት በጣም ቀላል በጣም ከሁሉም እኩል ማለት ለሁሉም መልስ መስጠት ነውር አይደለም እንዴ?
በእርዳታ እንደዚህ አድርገህ በዚህ ራስህ ባፍህ ተናግራ። እኔ ባፌ ምንድን ያልኩት ሪከርዱ አለ አይደለም እንዴ? ሪከርዱ እኮ በግልጽ አለ። የሚልኩት ሰዎች እርዳታ የሚልኩት ሰዎች ያንን ይሄን ገንዘብ ለዛ ስጥ፣ ይቺን ገንዘብ ደግሞ ለነዳጅ ብለው ይሰጡናል። ፍራኦልም እንደሚያደርገው ማለት ነው አንዳንዴ። ከዛ እየቀሸጥክ ምን እያልክ ምናምን ብሎ ሰው ሌላ ኢንፎርሜሽን የምትሰጡት እግዚአብሔርን የምትፈሩ እውነቴን ነው። ሰዎች በጠቅላላ አንድ ማድረግ ያለባችሁ ነገር ሁሉን ነገር ማለት ነው በሩጫ ሳይሆን ቀስ በቀስ ሁሉን ነገር እንትን ለማለት እያስተዋላችሁ ለፍርዱም ለምኑም ማለት ነው። እውነቴን ነው። ለሁሉም መቸኮል ያስፈልጋል። ለሁሉም ጊዜ አለው። ማን ነው እያሮጠ ያለው? ይሄ ልጅ በምንድን ነው ሊጠላ ይቻላል? ማን ነው ለምንድን ነው እንደዚህ ሊጠሉት ይችላል? ለምንድን ነው እንደዚህ የዚህ ልጅ ውድቀት የሚፈልጉት ብሎ የሚጠይቅ የለም። ለምንድን ነው እንደዚህ የዚህ ልጅ ውድቀት እንደዚህ ያጓጓቸው ብሎ አንድ የሚጠይቅልኝ ወንድ አንድ ጋሻ መከታ የሚሆንም የለም። አንድ በለው ጠፍጥፈው አውርደው ታባቱ ምናምን ነው የሚሉ። ለምንድን ነው የዚህ ልጅ ውድቀት እንደዚህ ሰውን ያሳሰበው ለምን ብሎ የሚጠይቅ የለም። ለምን የሰው ልጅ ምንም ነገር መናገር ይችላል፣ መፍረድ ይችላል። ግን የሰው ልጅ ሁሉ የፈጠረው ፈጣሪ ደግሞ አለ፣ ሁሉም ቁጭ ብሎ የሚያይ እሱ አለ። ኤማ ላይ እኔ አሁን እዛ ቪዲዮ ፖስት ያደረኩት ላይ ጓደኞቼ እባካችሁ ተባበሩ፣ እኔ ያለሁበት ሀገር ይሄን ማድረግ አልችልም፣ በዚህ ተባበሩ። ጉዳዩ እንዳይድበሰብስ፣ ጉዳዩ መረሳት የለበት። ሴትዮዋ ወታ ምናምን ዘና ማለት የለባትም። ሰው በደንብ አትሞስፌሩ ሊገባው ይገባል። እየጻፋችሁ ይሄ እዚህ ወንጀለኛ ናት እያላችሁ ፎቶዋን ትል እያላችሁ ሰፖርት አሉ። እሷ ትልቅ በጅታ የደረሰኝ ኢንፎርሜሽን ሁሉን ነገር እኔ ላይ ትኩረት እንዲደረግ ከትንሽ ቲክቶከር እስከ ትልቅ ቲክቶከር ተከፍሎ እንቅስቃሴ ላይ ያሉት ኦልሬዲ ማለት ነው። ታዩታላችሁ። ይሄንን ነገር የኔ ቤተሰቦች ስፔሻሊ በእኔ ዙሪያ ያላችሁ ብዙ አመት የምታውቁኝ ቲክቶክ ላይ ችኛዋን ነገር ያዙልኝ። እያንዳንዱ እላይ ፖለቲካውን ትቶ እየመጣ ነው እዚህ ጉዳይ ላይ ማለት ነው። ስንት ፖለቲካ የሚተረተር እያለ ወደዚህ ከች ብለው እቺ ጉዳይ ላይ ያሉ ማለት ነው። ስለዚህ ጸጋችሁን ይዛችሁ ዝም ብላችሁ ተመልከቱ እየሆነ ያለውን ማለት ነው። ያ ነው። ወዳችኋለሁ። በቃ ልውጣ። በደንብ ደግሞ ሄጄ ኢትዮጵያ ገብቼ ደግሞ ከ6 ቀን በኋላ ገባለሁ። ቲኬት መቁረጥ አለብኝ አሁን። እዛ ሄጄ በደንብ እታገላለሁ። እዛ ያለውን ዲቴል ስለኔ ጉዳይ ያለውን ጉዳይ እዛ በደንብ አድርጌ እንትን ላለው እዚህ ሆቴሉንም አልቻልኩትም፣ ምኑንም አልቻልኩትም። ቤቴንም ጥዬ መጥቼ ክፍቱን ብዙ ነገር ሆንኩኝ እዚህ። ስለዚህ ይመቻችሁ። እዛም ኢትዮጵያም ገብቼም ታግዙ ነገር ይኖራል። በእንደዚሁ አይነት እኔ ፖስት ሳረግ እናንተ ሪፖስት ሼር ታረጋላችሁ። ጉዳዩን አብረን እስከ መጨረሻው ድረስ እንትን እንላለን ማለት ነው። እዚህ ጋር ግን ላይቭ ላይ ገብቼ ስለ ጉዳዩ እንደዚህ የህግ አካሄድ ምናምን ማውራት አልችልም። ሌላ ወንጀል ራሴ ላይ ነው የምጠመጥመውና ለዚህ ነው አሁን በዚህ ጉዳይ ያላችሁ ሰዎችም እዚህ ማላስገባችሁ። ለዚህ ነው በቃ
እዚህንን ጉዳይ በጭራሽ እዚህ ማውራት አልችልም።